ውዶቼ እንዴት ናችሁ? እንኳን አደረሳችሁ። ዛሬ እንግዲህ በሰላም ጾማችንን ፈተናል። የጾም መፍቻ እያዘጋጁ ነው። ቆጮ ለጋግር ነው። ክትፎ አለ፣ አይብ አለ፣ ቡና በቂቤው አለ። የትም እንዳትሄዱ። ትክክለኛ የጉራጌ ባህል በትንሹ ሳይበዛ በትንሹ እናያለን። ዛሬ ዳይ ወደ ዝግጅቱ እንሄዳለን። እዚህ ጋር ቆጮ አለ ውዶቼ። ቆጮ አለ እዚህ ጋር ይኸውላችሁ። እንደዚህ በደንብ ጥቁር ነገር ካለው እንትንልና አወጣና ኦሬዲ ነኝ ተናርዷል። ይሄውን 1 ኪሎ ቆጮ ነው። ለሁለት ነው ማረገው። ሁለት ጥፍጥፍ ነው ማረገው። ምን ጨምራለሁ? ሳይበዛ ትንሽዬ ኮረሪማ ለጣዕሙ ጥሩ ነው። ትንሽዬ ጨው ኮረሪማ አታበዙ። ትንሽዬ ዘይት ያኔ ዘይት አሪፍ ነው እንትን ያደርግላችኋል። ከዛ እሽት አደረገውና ውሃ ጠብ ነው ማረገው። ጉራንሶች የታላችሁ? እስቲ ጉራጌዎች የታላችሁ? እንደዚህ ያረኩኝ ውሃ ትንሽ እንትን እንዳይቀጥንባችሁ እያያችሁ መጨመር ይሻላል። ውሃው እንደዚህ ያደረግና ይሄን አሁን 1 ኪሎ ነው። 2 ጥፍጥፍ ነው ማረገው። ያያችሁ ትንሽ ከዛ ትንሽዬ በርበሬ እዚህኛው ለከለር ትንሽዬ በርበሬ አረጋለሁ። 2 አይነት ነው ማረጋው አላልኳችሁ? እሺ አሁን ኮባይና አጥቤ ጋይስ፣ ኮባይ በደንብ አጥቤ ደርድሬዋለሁ ጽድት አድርጌ። ከዛ ኮንተናችንን ቆጫችንን እንጠፈጥፋለን። ቆጮ ማይወድ ሰው ግን አለ ውዶቼ? እንትን ስትሉ ውሃ እንትን በሉበት ድርቅ እንዳይልባችሁ። ስስት እንጂ አዘመደሽ ዛሬ እንግዳ አለኝ እንዳትታይ ሴትዮ እንግዳ አለኝ። ከዛ እንደዚህ በደንብ ከጠፈጠፍ ነው በኋላ እዚህ በደንብ ከጠፈጠፍናት በኋላ እንትን እናለብሳታለን። ውሃ ጠብጠብ ማለት አለበት። እሺ ከዛ ኮባችንን ለበስ እናረጋታለን ጋይስ። እንደዚህ አረግና ከላይ ማረግበታለሁ። ኦኬ ይበቃል። ከዛ እንደዚህ ጥፍጥፍ ካረግን በኋላ ምጣዳችን ሞቅ ብላለች። በደንብ ይሞቅ ምጣዳችሁ ውዶቼ። ከዛ እቺን ተወስዷትና ገለበጥ። ከዛ እንትን ይላል ታዲያ ይገለበጣል። እሺ ጥሩም እንትን አትሉበት ይገለበጣል። አሁን እንደዚህ እንትና ገለበጥ ታደርጋለች። ከዛ ደግሞ ይሄንን እንደዚህ የእንትን የበርበሬውን ውዶቼ እንደዚህ በደንብ አሳምሬ ጠፍ አረጋታለሁ። እንዳትደርቅብኝ ካይን በደንብ አድርጉበት። መድረቅ የለበትም። እንገለብጠዋለን ውዶቼ። ጥሩም እንትን እንዳይደርቅባችሁ ብቻ ስትገለብጡት ውሃ እንዳይደርቅ
ክትፎአችንን እናዘጋጃለን። ክትፎ ዞር በስዬ ዞር በላባት ያችንን ቀረብ አድርጊ ወደዚህ። ከዛ ሚጥሚጣና ጋይስ የማረ ባለቤቴ። ከዛ ሚጥሚጣችንን እንደዚህ እናደርጋለን። ኮረሪማችንን እናደርጋለን። ትንሽዬ ጨው እናደርጋለን። ከዛ እናመጣና የከተፍነውን ስጋ ለክትፎ ስጋ በእጃችሁ ብትከቱት በጣም አሪፍ ነው የሚሆነው። በዚህ ቢከተፍ ማጎርሰው ፍቅሮቼ አያችሁት? ክትፎ ማለት ይሄ ነው ውዶቼ። እንደዚህ እስቲ ቀራጯ ነይ እናቴ ነይ አትኮርሽም እንዴስ? እሺ አሁን ደግሞ አይቤውን እናዘጋጃለን። ይኸውላችሁ የቅድሙ ቆጮ ይሄንን ይመስላል። እዩት እንዴት አባቱ እንደሚያምር ዝገራ ዝህ ይኸው ክትፏችን አያችሁት? ክትፎ አበላችኋለሁ ስትመጡ የኔ ውዶች። ይኸው እንትኔ ደግሞ በአቅሜ ነው። አይቤ ብዙም አይደለውም። ባልየውና ትንሽ እንግዳ ስላለብኝ ነው። አይቤ ላይ ብዙም አይደለውም ጋይስ። መጽሐ በዚህ መልኩ ሰርቭ አድርገናል ጋይስ። ብርንዶ ይላል ክስታኔ። ብርንዶ እንደዚህ የምንበላበት ደግሞ እንደዚህ በኮባችን እንደዚህ አድርገናል። ሶፍት ድሪንክ አለ። ይሳ እንኳን አደረሳችሁ። እጅን ወደዚህ ጋር አድርገን ነው። ምን የሰረቀው ነገር አለ? እንኳን አደረሳችሁ ጊፍትስታው ሰርፕራይ የክብር እንግዳ ይሳለች አላችሁ ወይ ትያለሽ? ልንበላው ነው። ከዛ ሰርቭ እናደርጋለን። ዱዱሻ ከቀዩ ከነጩ ዝህ አሁን እንግዲህ እስቲ ሁሌ ነው የምትጨቀጨቀኝ ጋይስ። ምንድነው ጉራጌ አይደለሽም ወይ ክትፎ አታበይኝም ወይ ትለኛለች። እና ዛሬ ምን እንደምትለኝ አያለው። አንቺ ጉራጌ ነሽ መቼ ነው ሙያሽን የምታበይ ትለኝ ነበረች ልጅ ሴትዮ። ኧረ ለቀቅ ሰውዬ፣ ሌላ እንደንትን ካላመጣ ሰውዬ እኔ ነው ሰውዬ። ኧረ እሱን ነው ያልኩት። የውዶች እንዴት አባቱ ማንከራ በጣም እንዴ አምጥተናል። እንብላ ጋይስ። ይኸው ቆጯችን እንትናችን ውዴ። አዎ እየመጣችሁ ተጋበዝ ብለን እኔ ጣፍጣል በይ ባይጣፍጥም አዎ የምር ቶቶቱን ያስመጣል። እግዚአብሔር ክትፎ ቤት ክፈች። ሩዙ ይቅርባት። ክትፎ ቤት ይሻላል። ሀሳብ ቀየረች። ሩዙ ሳህቴን ሐቢብቲ እሺ እየቀረጽን ነው። ያው እዛም ቲክቶክ አይደለም ምንድነው እንትን ስላለ ለሁለታችሁ አንድ ልስጣችሁ።
እሺ ለይሳ ኮሪ ጌትነትና እንጀራ ጋይስ እንጀራ ትንሽ አታመጭም ነበር። በቃ አንተ እንጀራ ከሌለ እንዲህ አይነት ግን ወንድ አለ ቤታችሁ እንጀራ ከሌለ የሚከብዳቸው የሚጨንቃቸው ጌትነት እኮ አለ እንጀራ ምትሞት ነው የሚመስለው። ለሱ ሳይሆን ይኸው በቆጮ ነው የሚበላው ውዴ። ይሄ እኔም ያለ እንጀራ እላለው እሱ ውዴ ውዴ ነው የምለው ውዴ የኔ ፍቅር እኔ በደንብ ነው የምለው ማለት ለአባወራችን እንትን አምጪ ተብያለሁ። እንግዲህ እንጀራው ጌትነትና እንጀራ እየበላችሁ ልጆቼ ላጎርሳችሁ እስቲ። አንተስ ግን በእንትን ነው። ቆይ በቆጮ በኋላ ነው ሲበላ በቆጮ ነው ማጎርሳችሁ። ደግሞ ለቀየው እንጀራ እንጀራና እንጀራ በቆጮ ይሻልሻል። አንቺ እናት እኮ ጌትነት እኮ ይጨንቀዋል እንጀራ ከሌለ። እሺ ቡና ደግሞ እያፈላን ነው። ቡናችንን ቡና እየተፈላ ነው ውዶቼ። እንግዲህ ታውቃላችሁ ጾም መያዣ ቡናው ሲባል ቡና ደግሞ በቂቤ እንጠጣለን። ጉራጌ ቤት መታ ልጅቷ እስኪ ጉራጌ መሆንሽን አሳይ ስትለኝ ነበር። ያው በጥቂቷ አሳዩት ብዙም ባይባል እያሸተታችሁ ልጆቼ እዩት ቡናው እንዴት እንደሚያምር ጋይስ። አይታያችሁም ለእናንተ ለነገሩ ሸታታችሁ ሸቶናል በሉ እናንተ ሹሃዳ ሸቶናል በሉ ሸተተ አይደለችም ሴክሲ አይደለችም ግን ደስ ትላለች። የሆነ የደስ ነገር አላት ውዴ። በእኔ ወታ ነው በአሁኑ ተፍታችሁልኛል። ይሄ ቆንጆ እንግዲህ ቡናችን ደርሷል። እዚህ ጋር ቂቤያችን አለ። ቂቤ አለ። የቂቤ ቡና ነው የምንጠጣው እንግዲህ እንዳልኳችሁ። የቂቤ ቡና ስትጠጡ ግን ምንድነው ውዶቼ በጨው ነው የሚጠጣው፣ በስኳር አይጠጣም። ትንሽዬ ጨው እንጨምራለን። ትንሽዬ ጨው እንጨምራለን። እሺ በቂ ነው። ዱዱሻን ዛሬ ፏርጌ ነው ምልካት። እጣናችንን ጨስ እናርገው። ጨስ እናርግና ጨስ ይጨስለት። ከዛ ቂቤያችንን እንጨምራለን። ዘይት ነው በሉ ደግሞ አላችሁ እናንተ መቼም። የቂቤ ቡና ቂቤ እንዳይመስላችሁ ጋይስ፣ ያበደ ቂቤ ነው። መቤትን ክትፎ ላይ ጣዕሙ አላ ደስ ሲል ደስ የሚል እንትን ነው። ዱዱሻ በቃ ልተነሳሽ ልትሄጂ ነው። ልብሷን ቀየረች ጋይስ። ልትሄጂ ነው። ክትፎ በበቃኝ በቃ እንደዚህ በዝረራ በማርያም እሺ ይኸው ቡናችንን እስቲ ቂቤ በቡና የኢትዮጵያ ኑሮ እኮ አልተወደደም ትላላችሁ አሁን አይደል? እንደዚህ ነው የሚሉት ሰው እኮ ህዝብ እኮ ኑሮውን እየኖረ ነው። ክትፏቸውን እየበሉ ቂቤ በቡናቸውን እየጠጡ ምን ስለምን ኑሮ ውድነት ነው ታዲያ የሚያወሩት ይላሉ። እሱም ሰው ያኔ በልተን እንቻለው ብለን እኮ ነው ውዶቼ፣ በልተን እንደ ሀሳብ ብንችለውስ ብለን ነው። ኦ ማይ ጋድ እዩት እንዴት አባቱ እንደሚያምር ዱዱዬ። ባልየው ለአጅሬስ አጅሬ ሰው ሚሪንዳ እየጠጣ ነው የማሰላው ታፋቱ እንደሚያምረት። ይሄ እንትኑ ግን ውዶቹ ይሄ አይደለም። ያው እኔ ስለሌለኝ ነው፣ ወደፊት እገዛለሁ። እንደዚህኛው እንትን ቢኖር አሪፍ ነው። ይሄ ክፍት የድሮ ሲኒው አለ አይደለ? ማርያምን ኦኬ ነው። ወደድሽው? ዱዱሻ ነው። በትንሹም ቢሆን ኤክስታኒም በኋላ ሳይቻታለሁ። በትንሹም ሳይበዛ ክትፎ በቂቤ ቡና ማይ ጋድ በቃ
እኔ ደግሞ ውዶቼ በተለይ አልበላውም፣ እያስተናገድኳቸው አልበላውም ነበር። እዩት 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 ጋይስ እንዴት አይነት ቆጮ እንደሆነ። ጎበዝ እኮ ባለሙያ እኮ ነኝ። እመቤቴን እራሴን ላደንቅ እንጂ ሁሉም አላደነቁኝም። እስካሁን ማንም ያደነቀኝ የለም። አሜን አሜን የኔ ቆንጆ እና እስቲ እንብላ። ክትፎ አይቤ ብዙ አይደለውም ጋይስ፣ አይብ ለሰው ሰራለሁ እንጂ ብዙ አይደለውም። ክትፎ ላይ ነኝ እኔ። እስቲ ጉረሷት እስቲ ጎረስ አልኳት። ደግሞ አጓጓሽን ምናምን እንዳትሉ፣ ይኸው ጉረሱ እያልኳችሁ ነው። እዚህ ጋር ብሉ። ቴንክ ዩ ሶ ማች። እና በተረፈ ጾማችን እንደዚህ ፈተናል ጋይስ፣ ፏፈሽ ብለናል። ክብሩን አምላክ ይውሰድ። ወላዲተ አምላክ ምስጋና ይድረሳት። የጾማችን አልቆ ለመፈሰግ በቅተናል። ቀላል ነገር አይደለም። ባይዘው 15 ቀን መሆኑን አትዩ። በሰላም እንደጀመርነው ጾማችንን በሰላም ፈተን በዚህ ሁኔታ ደግሞ ፏፈሽ ስንል ቀላል ነገር አይደለምና በዚህ መልኩ ተጠናቋል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ያልሽ ክትፎን ብቀምሱ ስመጡ ቤቴ የማበላችሁ ክትፎና ቆጮ ነው። በጣም ነው የሚጣፍጠው። እንትኑ እኔ ራሱ እንደዚህ ይወጣልኛል ብዬ አላሰብኩም። ማርያምን ቆጮ በጣም ባለሙያ ነኝ። ይመቸኝ። ሰላም ሁኑልኝ። ዱዱዬን ማውልሸኛት ነው ዛሬ ሰርፕራይዝ ስራ ነበረን፣ ለዛ ነው። እና ይኸው ፈፈሽ ብለናል። ውድድ ነው ማረጋችሁ። ጌታ ይባርካችሁ። ስለምትወዱኝ ስለምታበረታቱኝ በጣም ነው የማመሰግነው። ክበሩልኝ። ደህና ሁኑልኝ።